ጃፓናውያን የእውነት ስልጡን ናቸው። ምን ያህል ካላችሁኝ ደግሞ በስጋም በነፍስም በቁሳዊም ሆነ በነፍሳዊ እነሱ በምድራዊ ሀብትና በቴክኖሎጂ ሲበለጽጉ ፈጣሪን መፍራት ያላቆሙ፣ ቁሳዊ ስልጣኔ ከነባሩ መንፈሳዊ እሴታቸው ያላራቃቸው፣ በቴክኖሎጂ ዓለምን እያጥለቀለቁ የባህል ወረራን የናቁ፣ ስልጣኔ ማለት ባለን ጥሩ ነገር ላይ ሌላ ጥሩ ነገር መጨመር እንጂ ያለንን ሁሉ አሽቀንጥረን መጣል ማለት አለመሆኑን በተግባር ያስተማሩን ህዝቦች ናቸው። ጃፓናውያን ለሰው ልጆች ያላቸው አክብሮት ያስቀናል። ማንኛውም ሰው አጎንብሶ ሰላም ማለት የአገሪቱ ጠቅላይ ሚኒስትር ሳይቀሩ የሚሰጡት ባህላዊ ግዴታቸው ነው። የሚያስወቅሳቸው ነገር ካለም አረ ይሄን ነገር አበዙት በሚል ነው። ስልክ ሲያወሩ ሳይቀር ሰላምታ የሚሰጡት ከወገባቸው ጎንበስ በማለት ነው። በእኛ ዘንድ ቢሆን ፋራነህ እንዴ አያዩም እኮ የሚያስብል ቢሆንም በጃፓን ግን የሚኮሩበት ባህላቸው ነው። ሊፍት ውስጥ ሲገቡ በእድሜ ታናሽ ሰው የሊፍቱን በር ከፍቶ ሁሉንም ያስገባል እንጂ ተሽቀዳድሞ ቦታ ይዝም። ሲወጡም እንደዛው። በስራ ቦታ፣ በትምህርት ቤት ወይንም በዩኒቨርሲቲዎች ምግብ ከበሉ በኋላ የተጠቀሙበትን ናፕኪንና የበሉበትን ሳህን አንስተው አጥበው ወደ ቦታው መልሶ መሄድ ባህላቸውና ግዴታቸው ነው። በባስ ወይንም የታክሲ ሰልፍ አቋርጦ መግባት እንደ ቅልጥፍና የሚታይባቸው አገራት ብዙ ናቸው። በጃፓን ግን ሰልፍ አቋርጦ መግባት ለህሊና ነውር ነው፣ በህግ ደግሞ ወንጀል ነው። በሞራል ህግ የሚመሩ ስልጡን ህዝቦች ናቸውና ማንም ጃፓናዊ ህሊናው ፈቅዶ ሰልፍ አቋርጦ አይገባም። ካደረገው ግን $100 ቅጣት ወይንም እስራት ይጠበቅበታል። ጃፓናውያን ለመኖሪያ ቤታቸውና ለነዋሪዎቹ ክብር ስላላቸው መኖሪያ ቤታቸውን ላለማቆሸሽ ከውጪ ወደ ቤት ሲገቡ ጫማቸውን በረንዳ ላይ ያወልቃሉ። ያወለቁትን ጫማ ፊቱን ወደ ቤቱ አቅጣጫ ማዞር ግን ስነ ስርዓት አይደለም። ጫማዎትን አውልቀው ፊቱን ወደ ውጪ ማዞር የአካባቢው ስነ ውበት እንዳይበላሽ፣ ተመልሰው ሲወጡም በቀላሉ ማጥለቅ እንዲችሉ ይረዳዎታል። ከንጽህና ጋር የተገናኘ አንድ የሚያስገርም ህግ ልንገርዎት። ከጃፓን አንዴ ከቤት ተጠርጎ የወጣ ቆሻሻ የከተማ አስተዳደሩ ንብረት ነው። እናም መንገድ ላይ ከተቀመጠ ቆሻሻ አንዲት ቁራጭ አንስቶ የወሰደ ሰው በሀገሪቱ ህግ መሰረት በስርቆት ወንጀል ይከሰሳል። እንደሌላው ዓለም በጃፓን የቆሻሻ መጣያ ዕቃ ቅርጫቶችን በየመንገዱ አያገኙም። በ1995 በአንድ የባቡር ጣቢያ ጥቃት ከደረሰ በኋላ ለህዝብ ደህንነት ሲባል የቆሻሻ ቅርጫቶች ቁጥር ተቀንሷል። አደራ የምለው ታዲያ ወንጀል ነውና በስር እንዳያስቀጣውት ጃፓን ከሄዱ ቅርጫት አጣው ብለው መንገድ ላይ ቆሻሻ እንዳይጥሉ። ቀላል ከሆነ በኪሶት፣ ብዙ ከሆነ ደግሞ በቦርሳዎት ይዘው ወደ ማረፊያ ቤቶ ወይንም ቆሻሻ መጣያ እስከሚያገኙ መጓዝ ይኖርበታል። ጃፓናውያን ምን ያህል ከሌላው ዓለም የተለዩ እንደሆኑ የሚያሳይ አንድ ነገር ልንገራችሁ። መንገድ ጠፍቶት አድራሻ ከጠየቃችሁ የተሳሳተ መንገድ ብትጠቆሙ በጃፓን በእስር የሚያስቀጣ ወንጀል ነው። ሌብነት በሁሉም የዓለም ሀገራት የሚገኝ የጋራ ችግራችን ነው። በጃፓን ግን የራሳቸው ያልሆነን ነገር አይደለም ከኪስዎት ገብተው ሊያወጡ ይቀርና የትኛውንም ውድ ዕቃ በተጠቀሙበት ቦታ ጥለው ቢሄዱ ተመልሰው ሲመጡ እዛው ተቀምጦ ያገኙታል። ምናልባትም የጣሉትን ዕቃ ለቀናት ወይንም ለሳምንታት ከቆዩ በኋላ ካስታወሱ ደግሞ በከተማዋ ጠፍተው የተገኙ ዕቃዎች ማዕከል ይሄዱ። ጃፓናውያን ዕቃ ወድቆ ካገኙ ለአካባቢ ፖሊስ ያስረክባሉ። ንብረቱ የኔ ነው የሚል ሰው ወደ ፖሊስ ጣቢያ ካልመጣ ዕቃው ጠፍተው ወደ ተገኙ ስቶር ይገባል። በ2019 በቶኪዮ ብቻ የ34 ሚሊዮን ዋጋ ያላቸው ዕቃዎች ወድቀው የተገኙ ሲሆን አብዛኞቹ ለባለቤቶቻቸው የተመለሱ ናቸው። ከጠፉት ዕቃዎች መካከል የሞባይል ስልክ ቀዳሚው ተጠቃሽ ሲሆን በሁለተኛ ደረጃ ዋሌት ነው። ጃፓናውያን የሚያስወቅሳቸው ባህል ካለ ምናልባትም ይሉኝታ የሚያጠቃቸው ህዝቦች መሆናቸው ነው። ሰው የሚከፋባቸው ስለሚመስላቸው ምንም ነገር ባይመቻቸው እንኳን ፊት ለፊት መቃወም አይፈልጉም። በጃፓን ታቲማዬ እና ሆኔ የሚባል ባህል አላቸው። ታቲማዬ ጃፓናውያን ለሁሉም ሰው የሚያሳዩት ደስተኛ ፊታቸው ሲሆን ለምሳሌ አንድ ጃፓናዊ ለቢዝነስ ጉዳይ ቢያገኙት ሰውየው በውይይት ደስተኛ ባይሆንም በጣም ጥሩ ውይይት ማድረጋቸውን ገልጸው አመስግነው ይሸኙታል።
እርስዎ ጉዳይን ጨረስኩ ብለው እየፈነጠዙ ሲመለሱ፣ እውነታው ግን ያ ሰው ድጋሚ ሊያገኘዎት አይፈልግም። አልተሳካም ብሎ ሞራል ከመንካት ይልቅ ሁሉንም ሰው አስደስቶ መሸኘትን ይመርጣሉ። ግዴታ ፊት ለፊት መናገር ካለባቸው ከጥሩ ጀምረው፣ ነገር ግን የራሱን የተሻለ ነው ብለው ያሰበውን መፍትሄ በትህትና ይገልጽልዎታል እንጂ ሐሳብህ ልክ አይደለም አይሉም። የጃፓናውያን እውነተኛ ባህሪያቸው ሆኔ ይባላል። ይህ በራሳቸውና በጣም በሚቀርቧቸው ጓደኞቻቸው ዘንድ ብቻ የሚገለጽ ባህሪያቸው ነው። አሁን ደግሞ በአስገራሚ ነገሮች የተሞላችውን ዋና ከተማቸውን ቶኪዮ እንጎብኝ። ሰው በሚበዛባቸው እንደ መርካቶ ባሉ ሰፈሮች ተወልደው ያደጉ ካልሆኑ በቀር ቶኪዮ ሲደርሱ ግር መሰኘትዎት አይቀርም። በቶኪዮ የሚታየው የሰው ብዛት ምናልባትም የመርካቶ ልጆችን ሳይቀር ሊያስደነግጣቸው ይችላል። እስኪ ሰው ወደሚበዛበት አንድ የቶኪዮ ሰፈር እንሄድ። ሺቡያ አዲስ አበባ ብለን ፒያሳ ካልን ቶኪዮ ብለን ሺቡያ ማለት እንችላለን። ቶኪዮ ከሄዱ ሺቡያን ሳይጎበኙ መመለስ የማይታሰብ ነው። የሺቡያን የእግረኞች መሻገሪያ በመላው ዓለም ዝነኛ መሻገሪያ የእግረኞች መብራት አረንጓዴ ሲያበራ በአንድ ጊዜ ብቻ 3500 ሰዎች አስፋልት ይሻገራሉ። የእግረኞች ትርኢት ተሻጋሪ ሆኖ ማጣጣም አይቻልም። ለሰከንድ ወደ ጎን ዞር ካሉ ከሌላው ሰው ጋር ሊጋጩ ይችላሉ። በመሆኑም የተሻለው አማራጭ በአቅራቢያው በሚገኙ ህንፃዎች ሆኖ ትርኢቱን መከታተል ይቀላል። ዓለማችን ላይ በህዝብ ቁጥር ብዛት ቶኪዮን የሚያክል የለም። የቶኪዮ ነዋሪዎች ቁጥር አህጉር ከሆነችው አውስትራሊያ ሳይቀር በ10 ሚሊዮን ይበልጣል። ከካናዳ ህዝብ ጋር ደግሞ ይስተካከላል። በ2024 የቶኪዮ የህዝብ ቁጥር 40 ሚሊዮን ሲሆን በምድራችን ላይ ከቶኪዮ በላይ የህዝብ ቁጥር ያላቸው ሀገራት 37 ብቻ ናቸው። ቶኪዮ ሀገር ብትሆን በህዝብ ብዛት የዓለማችን 38ኛዋ ትልቁ ሀገር ትሆን ነበር ማለት ነው። በማሽን ሱቆች የተጥለቀለቀች ከተማ ናት። በቶኪዮ ጎዳናዎች ሱቅ በደረቴ የሚሰሩት ማሽኖች ናቸው። ቴክኖሎጂ የተራቀቀባት ከተማ ናትና የተቀቀለ እንቁላልን ጨምሮ የበሰለ ምግብ ቢሉ፣ የታሸገ መጠጥ፣ ልብስ ቢሉ፣ መጽሐፍ፣ ሁሉንም የግብይት አይነቶች የቶኪዮ ማሽኖች የማይሸጡት ነገር የለም። ከእርስዎ የሚጠበቀው ገንዘቦትን ገባ ዕቃዎትን ደግሞ ወጥ አድርገው መሄድ ብቻ ነው። በዓለም ላይ የትም ከተማ ቢሄዱ የቶኪዮን ያህል የብዙ ማሽን ሱቆች ያሉበት ከተማ አያገኙም። እስኪ ደግሞ በሮቦት ብቻ የሚተዳደሩ ሆቴሎችና ካፌዎችን ገብተን ከኢትዮጵያ የመጣውና እየጠጣን እንጨዋወት። እዚህ እንግዳ ተቀባዩ ምግብ አብሳዩም ሆነ ባሪስታው ሁሉንም አገልግሎት የሚሰጠው በሮቦቶች ነው። ከእርሱ የሚጠበቀው ከሮቦቶች ፊት ለፊት ያለውን ማሽን እየነኩ የፈለጉትን ማዘዝ ብቻ ነው። ከፈለጉ ደግሞ በተቀመጡበት በቃል ማዘዝ ይችላሉ። ሮቦቶቹ ከኢንተርኔት ጋር የተገናኙ ስለሆኑ የሚፈልጉትን ዓለም አቀፍ ቋንቋ ቢያወሩ መረዳት ይችላሉ። የቶኪዮ ነዋሪዎች በብዛት እግረኛና የህዝብ ትራንስፖርት ተጠቃሚዎች ናቸው። በየቀኑ ከሚደረጉ ጉዞዎች ከ80 እና ከ100 በላይ የሚሆነው በህዝብ ትራንስፖርት በሳይክልና በእግር የሚደረግ ሲሆን በቤት መኪና የሚደረገው እንቅስቃሴ ከ12 ከመቶ አይበልጥም። በየዓመቱ ከ12 በላይ የተለያዩ ብራንድ ያላቸውን ሚሊዮን መኪኖች እያመረተች ዓለምን በመኪኖች የምታጠቀልቀው ሀገር ዜጎቿ በብዛት እግረኛና የባቡር ተጠቃሚ መሆናቸው ሳያስገርም አይቀርም። የጃፓን የአውቶሞቲቭ ኢንዱስትሪ ለ5.5 ሚሊዮን ዜጎች የሥራ ዕድል የፈጠረ ከአገሪቱ ኤክስፖርት 20 ከመቶውን የሚይዝ ለጂዲፒዋ 10 ከመቶ አስተዋጽኦ ያለው ነው። ያም ሆኖ ቶኪዮ ጎዳናዎች መኪና መንዳት ውድ ነው። በቶኪዮ ሕግ መኪና ከመግዛቱ በፊት በቤቱ አቅራቢያ የሚገኝ የፓርኪንግ ቦታም መከራየት ይኖርበታል። ማንኛውም መኪና ሻጭ ይህንን የፓርኪንግ ኪራይ ወረቀት ሳያሳዩ መኪና አይሸጥልዎትም። የፓርኪንግ ወጪ ደግሞ ናላ ያዞራል።
በኒውዮርክ ወይንም በለንደን ነዋሪ ከሆኑ የቶኪዮ የፓርኪንግ ወጪ መኪናዎትን በኒውዮርክ ማንሃተን ወይንም ሴንትራል ለንደን በየቀኑ መኪና እንደማቆም ቁጠሩት። የቶኪዮ ጎዳናዎች ጠባብ ናቸው። በመሆኑም የትራፊክ መጨናነቅ ይበዛል። ከመጨናነቁ መውጣት ከፈለጉ የክፍያ መንገዶች መጠቀም ይኖርብዎታል። አብዛኞቹ የክፍያ መንገዶች ደግሞ ዋጋቸው ውድ ነው። በመሆኑም መኪና ከመግዛት ይልቅ የተዋጣላቸውና በሁሉም አካባቢዎች 1 ኪሎ ሜትር ባነሰ ርቀት እንደ ልብ የሚገኙትን የህዝብ ትራንስፖርት መጠቀም የተሻለ አማራጭ ነው። የጃፓን የህዝብ ትራንስፖርት በዓለም በሁሉም መመዘኛዎች ቀዳሚው ነው። በተለይ የባቡር ስርዓታቸው በጥራት በፍጥነትና በአገልግሎት አሰጣጥ ጥራቱ በየዓመቱ በዓለም አንደኛ እንደተባለ ነው። በሀገራችን ቀርቶ በየትኛውም የሰለጠነው የምዕራብ ዓለም ስለ ጃፓን የባቡር ስርዓት ቢወራ ማስገረሙ አይቀርም። ይህንን በምሳሌ ላስረዳችሁ። በ2017 አንድ የጃፓን ባቡር መነሳት ከነበረበት 20 ሰከንድ ቀደም ብሎ ተነሳ። ባቡሩ በተያዘለት የጊዜ ሰሌዳ መሰረት መነሳት ነበረበት። በ3 ሰዓት ከ44 ደቂቃ ከ40 ሰከንድ ላይ ነበር። ባቡሩ ግን 20 ሰከንድ ቀደም ብሎ በ3 ሰዓት ከ44 ደቂቃ ከ20 ሰከንድ ላይ ተነስቶ ሄደ። ይህ በቶኪዮ ከስንት ዓመት በኋላ የሚያጋጥም ትልቅ ስህተት ነውና የባቡር አገልግሎት የሚያቀርበው ድርጅት በይፋ ወጥቶ በደንበኞች ላይ ላደረሰው መጉላላት ከልብ ይቅርታ እንጠይቃለን አለ። ጃፓን ባቡሯ የሚወደደው በሰዓት አክባሪነት ብቻ አይደለም፣ አገልግሎቱም ተደራሽ ነው። የቶኪዮ ነዋሪዎች እንደዚህ ዓለም የሚቀናበት የተዋጣለት የህዝብ ትራንስፖርት ካለን መኪና ለምናችን ያሉ ይመስላሉ። ምናልባት መኪና ከገዙ ግን ሁለት መስፈርቶች አላቸው። አንደኛ መኪኖቻችሁ በመጠን አነስ ያሉ፣ ሁለተኛ የሀገር ውስጥ ምርት መሆን አለባቸው። ጃፓናውያን ትልቅ መኪና አይወዱም። የዋገንና ኤስዩቪ መኪናዎችን ወደ ዓለም እየላከ እነሱ ግን ትናንሽ መኪኖችን ነው የሚነዱት። ምክንያታቸው ደግሞ ትላልቅ መኪኖች ሰፊ የፓርኪንግ ቦታ ይይዛሉ በሚል ነው። ጃፓናውያን በምድር ላይ ረጅም ዓመት በመኖር ይታወቃሉ። የአንድ ጃፓናዊ አማካይ ዕድሜ 84 ዓመት ሲሆን በተለይም የኦኪናዋ ደሴት ነዋሪዎች ደግሞ ረጅም ዕድሜ ስለሚኖሩ ደሴቷ የዓለም ሰማያዊ ቀጠና የሚል ቅጽል ስም ተሰጥቷታል። ስለ ዜጎቿ ከተነሳ አይቀር ሰው ማስከፋት የማይወዱ ጃፓናውያን በአንድ ነገር ግን መንግስታቸውን ያስከፉታል። ልጅ መውለድ አይወዱም። የጃፓን የህዝብ ቁጥር በአስደንጋጭ ሁኔታ እየቀነሰ ነው። በ2010 የጃፓን የህዝብ ቁጥር 128 ሚሊዮን ከ15 ዓመት በኋላ ዛሬ ይህ ቁጥር በ2 ሚሊዮን ቀንሶ 126 ሚሊዮን ብቻ ነው። የሚያስደነግጠው ደግሞ ከዚህ በኋላ የህዝባቸው ቁጥር በየዓመቱ በአማካይ በ1 ሚሊዮን አካባቢ ይቀንሳል። በዚሁ ከቀጠለ ደግሞ በ2050 የጃፓን የህዝብ ቁጥር 105 ሚሊዮን ብቻ ይሆናል። አሁን ላይ በጃፓን አዲስ ልጆች በበቂ ሁኔታ እየተወለዱ አይደለም። በዛ ላይ ከሀገሪቱ ዜጎች 29 ከመቶ የሚሆኑት ከ65 ዓመት በላይ ለሆናቸው የእድሜ ባለጸጎች ናቸው። ይህ በዓለማችን ሶስተኛ ኢኮኖሚ ለሆነችውና የበዛ የሰራተኛ ኃይል ስለሚያስፈልጋት የጃፓን ትልቅ ራስ ምታት ነው። ጃፓን 126 ሚሊዮን ዜጎች ቢኖሯትም የጎዳና ተዳዳሪ ሆኑ መንገድ ላይ የሚለምን ሰው በብዛት አያገኙም። ይህንንም ማድረግ በጃፓን እንደ ነውር ስለሚቆጠር ሁሉም ያቅሙን ያህል ሰርቶ ጎጆ ይቀልሳል። ቴክኖሎጂ የተራቀቀ ነውና ቤት መስራት ከሌላው ዓለም ይልቅ በአንጻራዊነት በጃፓን ይቀላል። በእርግጥ ቁጥራቸው አነስተኛ ይሁን እንጂ ዝቅተኛ ገቢ የሚያገኙና የራሳቸውን ቤት የሌላቸው ጃፓናውያን አሉ። ሆኖም ግን ጎዳና ተዳዳሪ የሚሆኑት በጣት የሚቆጠሩት ናቸው። አብዛኞቹ ግን ውላቸውን በስራ ቦታ፣ አዳራቸውን ደግሞ በየቀኑ ከሚከፈልባቸው የኢንተርኔት ካፌዎች ያደርጋሉ። ጃፓን እንደ ኢኮኖሚዋ ትልቅ የውጭ ዜጎችን በብዛት የምትቀበል ሀገር አይደለችም። ዜጎቿ ከሌሎች ሀገራት ዜጎች ጋር ያላቸው ግንኙነት ሲበዛ የተገደበ ነው። ለረጅም ዓመታት በራቸውን ዘግተው የኖሩ ህዝቦች እንደመሆናቸው መጠን ከሌሎች ዜጎች ጋር በቀላሉ መቀላቀል ይከብዳቸዋል። በዚህ ምክንያት በጃፓን የሚኖር ሌላ ዜጋ ከነሱ ጋር መቀላቀል ይቸግረዋል። ውድ አልፋ ሚዲያ ቤተሰቦች የዛሬው ጉዟችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።